ሄይ ሰላም ወገኖች እንደምሰምታችኋል ሰላም ናችሁ? እስኪ እቺን አጭር አስተማሪ ቪዲዮ አይተን እንመለስ። ምን ይመስላችኋል? ወደ ቪዲዮ እሺ ወገኖች በዚህ ቪዲዮ ላይ እንደተመለከታችሁት ዳክዬና ዶሮ አብረው ለመዋኘት ባደረጉት እንቅስቃሴ እትዬ ዶሮ ይሄ ነገር አላማረኝም ብላ ተመልሳለች። መቼም ይሄ ትልቅ አስተማሪ ቪዲዮ ነው ብዬ ተስፋ አረጋለሁ። ምክንያቱም በእኛ በሰው ልጆች ህይወት መስተጋብር ውስጥ እቺ ዶሮን መስሎ የሚንቀሳቀሱ ከኔን ጀምሮ ብዙ ሰዎች እንኖራለን ብለን ተስፋ እናረጋለን። መቼም ይሄ ሶሻል ሚዲያ በደንብ ከተስፋፋ ወዲህ ብዙዎቻችሁ ታዝባችኋል ብዬ ተስፋ አረጋለሁና በዚህ አጋጣሚ እኔ ለማለት የምፈልገው ነገር ምንድነው አንዳንዶቻችን የተፈጠርንበትን the way we designed የሆነ ነገር ብንረዳ ምክንያቱም አሁን ስታዩአቸው ሁለቱም ክንፍ አላቸው አይደል? ተክለ ሰውነታቸው አንድ ነው አይደል? ምንም ልዩነት የለውም፣ ግን በአንድ ነገር ይለያያሉ አይደል? ዳክዬዎቹ ገብተው መዋኘት ጀምረዋል። ዶሮ ከጀመረች በኋላ ተመለሰች። ለምን? ዶሮ የተሰጣት መክሊት ወይንም ከላይ የተሰጣት ስጦታ ይሄ አይደለም። ስለዚህ ተመለሰች። ምክንያቱም አብራ ተዋኝ ነበረ። ልክ እንደዚሁ እዚህ ሶሻል ሚዲያ ላይ የምታዩዋቸው እንደኛ ሰዎች ናቸው። እንደኔ እሱ እሷ እሳቸው ምናምን የሚባሉ ብዙ ሰዎች አላችሁ አይደል? ከዚህ ዶሮ የምትማሩት ብዙ ነገር አለ። ምክንያቱም እቺ ዶሮ ከገባች በኋላ የተመለሰችው ልክ እንደ ዳክዬዎቹ መዋኘት ስላልቻለች ነው። ስለዚህ ምንድነው እኛም እንደ ሰው ልጅ መጀመሪያ ምንድነው የተሰጠን ጸጋ ብለን መመርመር ብንጀምር፣ ለምሳሌ ዳክዬዎቹ ስለዋኙ ዶሮዋ መዋኘት የለባት አይደለ? ምንም በተክለ ሰውነት አንድ አይነት የተቀራራቢ የሆነ ነገር ቢኖራቸው፣ እኛም እንደ ሰው አይን፣ አፍንጫ፣ ጆሮ የተለያዩ ነገሮች ቢኖረንም በተክለ ሰውነታችን ብንመሳሰልም በአስተሳሰብና በተለያዩ ጉዳዮች በተሰጠን ስጦታ ስለምንለያይ ዘለን ወደዚህ አይነት ነገር ውስጥ ከመግባታችን በፊት ወይንም ልክ እንደ ዶሮዋ ዘለን ወደዛ ኮሬ ውስጥ ከመግባታችን በፊት ምንድነው ተሰጦዬ፣ ምንድነው የኔ መክሊት፣ ምንድነው ስጦታዬ፣ ምንድነው የኔ ዝንባሌ፣ የኔ ፓሽኔ ምንድነው ብለን ብንመረምር፣ ከዛ በዛ በተሰጠን ፓሽን መንገድ ከሄድን እርግጠኛ ነኝ በተፈለገው መንገድ ሰክሰስ ልንሆን እንችላለን። አሁን ምንድነው ሰክሰስ ሲባል ብዙዎቻችን ግራ ይገባናል። ለምሳሌ ሰክሰስ ሲባል እርግጠኛ ነኝ የሁላችንም ሰክሰስ ብለን የምናስበው ያ መከረኛ የሰይጣን ስር የሆነው ገንዘብ ብቻ ነው። ገንዘብ በራሱ ሰክሰስ አይደለም። እሺ በምሳሌ ላስረዳችሁ፣ ልብ ብላችሁ ስሙኝ። ሰሞኑን እዚህ ወደ ውጭው ዓለም እዚሁ እንግሊዝ ሀገር ውስጥ አንድ በጣም የታወቀ ሚሊዮነር አይደለም ብላችሁ ቢሊዮነር ነው፣ ታክስ በዛብኝ ብሎ ወደ ዱባይ ማይግሬት አደረገ፣ ወይንም ወደዛ ለመሰደድ በቃ እንዳለ ካምፓኒውን ነቅሎ ዱባይ ሊገባ ነው። ለምን ሲባል በጣም በቃ ተናዷል። ለምን ሲባል ታክስ በዛብኛል። አስቡት፣ ኢዝ አ ቢሊዮነር። ካሽ ብቻ ወደ 33.6 ቢሊዮን የሚሆን ፓውንድ አለው እንግሊዝ ሀገር ውስጥ። ሚሊዮነር ለምን ያወራችኋለሁት? ይሄ ሰው ከዚህ በኋላ ቀሪ ዘመኑን ይሄንን ብር አይደለም እየሰራበት እየቀደደው ቢኖር አይጨርሰውም። እና አንዳንዴ ግራ ነው የሚገባችሁ የሰው ልጅ ምን እያሰበ እንደሚንቀሳቀስ፣ ምን እንደሚያስደስተው፣ ምን እንደሚማርከው አይታወቅም። በቃ እስከ መጨረሻው እስከ ለተ ጉርጓደ ፍጻሜው ድረስ እየተንቀዠቀዠ የሚኖር ፍጡር መሆኑን ያሳየናል። ምክንያቱም ይሄ ሰው ከዚህ በኋላ ታክስ በዛብኝ ቢል ኦልሬዲ 30 ቢሊዮን አለው። ልብ ብላችሁ ስሙኝ። አሁን ይሄ ከታች ለምትነሱ እናንተን እያሰነፍኳችሁ አይደለም። መጀመሪያ ላይ ይሄ ካልተሸነፈ ብር ዋጋ እንደሌለው እየነገርኳችሁ ነው። ምክንያቱም ይህ ሰው ለምሳሌ የዚህ ዓመት ትርፉ 75% ቢሆን በሚቀጥለው ታክስ በዛብኝ ቢል 50% ቢሆን ነው፣ 25% ቢነሳበት ነው። ግን እሱን እንደ ትልቅ ውርደት ቆጥሮት ያንን ቢሊዮን ብር የሰራ ጭንቅላት በዚህ ነገር ግን ተዋርዷል ማለት ነውና ምን እንዳልኩ ታውቃላችሁ? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሀብታም መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ያለበት ትልቁ ኃይለ ቃል መጣብኝ። ሀብታሞች እንደ ሀብታቸውን የማዩበት መንገድ ከመጠን በላይ የተንሻፈፈ መሆኑን የምናይበት መንገድ ነው ከተረዳችሁኝ። ስለዚህ ኢቭን ገንዘብ እንኳን ኖሮን
የምንረካበትን ነገር ምን እንደሆነ ማናቀው፣ የምንደሰትበትን ምን እንደሆነ ማናቀው፣ የምንናደድበትም ነገር ምን እንደሆነ ማናቀው። ስለዚህ ምን ልላችሁ ብዬ ነው እግረ መንገዴን ስለ ገንዘብ ያነሳሁት። ብዙ ጊዜ ሰክሰስ ሲባል አንዳንዶቻችሁ በገንዘብ ብቻ ማየት የለባችሁ። በአካባቢያችሁ ያለው ሶሳይቲ ቀይራችሁ ማየታችሁ፣ በጭንቅላት በአመለካከት መናበብ ራሱ ሰክሰስ መሆን ነው። ለምሳሌ አንድ አስተማሪ ልጆቹን አስተምሮ አስመርቆ እነሱ በአካባቢው ያለውን ሰው ቀየሩ ማለት ያ ራሱ ሰክሰስ ነው። ይሄኛው ሰክሰስ እድሜ ልካችሁን አብሯችሁ የሚኖር የአይምሮ እርካታ ነው ማለት ነው። ዳሷ የመጀመሪያውን ቢሊዮነር ያነሳውላችሁ። ምክንያቱም ያ ቢሊዮነር እንደዛ ቢሊዮነር ሆኖ እንኳን አይምሮ አረካም ማለት ነው። ለካም ለዛ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይሻላል ብሎ ያለው ያልኳችሁ የመጀመሪያው ኮንሰፕቱ ያረዳዳናል ብዬ ተስፋ አረጋለሁ። ስለዚህ ሁላችሁም በተሰማራችሁበት የሥራ መስክ ለዛ ነገር ፓሽን እንደሆናችሁ አስቡና ይሄን ነገር ልቀየረው እችላለሁ ብላችሁ ሂዱበት። አይ እኔ ለእንደዚህ አይነት ነገር አልሆንም፣ የራሴን ማንነቴን መፈለግ አለብኝ፣ የኔ ፓሽን ይሄ ላይሆን ይችላል ብላችሁ ካሰባችሁ ደግሞ ቁጭ ብላችሁ ራሳችሁን አዳምጡ። እኔ ለምንድን ነው ዲዛይን እንዲወርኩት፣ ምን በሰራ ነው ሰክሰስ መሆነው፣ ምን ባረግ ነው ብላችሁ ማሰብ ነው። አንዳንዴ እንዳልኳችሁ ቅድም በገንዘብ አይደለም የሰው ልጅ የሚወደውን ስራ ወይንም ደስ የሚለውን ስራ እየተደሰተ መኖር ራሱ ከዛ በላይ ደስታ የለም። ምክንያቱም ምንድነው የምትፈልጉትን ስራ መስራታችሁ ነው። ዞራችሁ ገንዘብ ላይ አትንጠልጠሉ። ገብቷችኋል? አሁን እኔ ቁጭ ብዬ እናንተን እያወራኋችሁ እንደዚህ ብኖር ቀሪ ዘመኔን ደስተኛ ነኝ። ለምን? ገንዘብን የማይበት መንገድ በፊትም ተምሬያለሁ። ይሄ ቢሊዮነርም በየቀኑ ያስተምረኛል። ገብቷችኋል? ገንዘብ እንዳልኳችሁ ነው። በገንዘብ የሚመጣ ደስታ የለም። በገንዘብ የሚመጣ ደስታ ቢኖር ኖሮ ይሄ ቢሊዮነር አርፎ እንግሊዝ ሀገር ይቀመጥ ነበር። እንደገና እየተንቀጨቀጨ አሁን ወደ ዱባይ ሊሄድ። ታዲያ ስላችሁ ገንዘብ አያስፈልግም፣ እጃችሁንም እግራችሁንም አጣጥፋችሁ ተቀመጡ እያልኩ አይደለም። እሺ አደራ። ምክንያቱም ቋንቋ የራሱን የቻለ ኃይል አለው። ገንዘብ ያስፈልጋል። አዎ፣ ግን ያንን ገንዘብ ሁሌ እንደምላችሁ ቅዱስ ጳውሎስ እንዳለው በመጠኑ ለመኖር ስንዘጋጅ አይምሯችን ራሱን የቻለ ሰላም ይኖረዋል። ገንዘብ ኖሮን ቢሊዮነርም ሆነን ከተንከራተትን ምንድነው ፋይዳው? ምክንያቱም ይህ ሰው እርግጥ ነው መንከራተት ባንለውም በፕራይቬት ጀት ሊሄድ ይችላል ምናምን ደደደደደ፣ ግን አት ኤንድ ኦፍ ዘ ዴይ አንድ ቦታ ለመቀመጥ የሚያስችል ሰላም የለውም። ያን ሁሉ ብር ይዞ አይስ ኦኬ ከዚህ በኋላ ትርፌ ይህች ነች ምንም ማለት አይደለም፣ ያለውም ሰርቻለሁ ቀሪ ዘመኔን ብሎ እንኳን አላሰበም። ስቲል ከሞተ በኋላ ገንዘቡን ይዞ እንደሚሄድ ነው የሚታየው። ከተረዳችሁኝና በአሁን ጊዜ ድሃው ብቻ አይደለም ልክ ሀብታሙም ጭንቅላቱ ላይ ችግር አለ ለማለት ያክል ነው። መልካም ጊዜ